ሰላም ጤና ይስጥልኝ አብዬ ነኝ ከኖታ ያገለገለ ላፕቶፕ ሲገዙ ማድረግ ያለበትን ጥንቃቄ ዛሬ ጀባ ልላችሁ ነው። ይሄ የምታዩት ቶታል የእንጨት መቁረጫ ማሽን፣ ይሄ የምታዩት ፋይንደር የብረት መበየጃ ማሽን፣ ይሄ የምታዩት ደግሞ ኤችፒ ያገለገለ ላፕቶፕ ነው። ለምንድን ነው ይሄን ያልኩት? ይሄን ያልኩበት ምክንያት እንጨት መቁረጫውን እንጨት ለመቁረጥ ፋይንደር መበየጃውን ብረት ለመበየድ እንደሚገዙት ሁሉ ላፕቶፕን ደግሞ ለሚፈልጉት ዓላማ ነው የሚገዙት። ላፕቶፕ ልክ እንደ መፍቻ፣ እንደ መበየጃ፣ እንደ እንጨት መቁረጫ መገልገያ ቱል ነው እንጂ ንብረት አይደለም። ንብረት አይደለም ማለት እንደ አሴት ገዝተው የሚያስቀምጡት ዕቃ አይደለም። ስለዚህ ላፕቶፕ መግዛት የፈለጉት ለምንድን ነው? ለሂሳብ ስራ ነው፣ ለምህንድስና ነው፣ ለቪዲዮ ኤዲቲንግ ነው። ያን መጀመሪያ ክሊር አድርጉ። ለምንድን ነው ላፕቶፑን የምፈልገው? ለምን? ያንን ሲመልሱ ከዛ በኋላ ምን አይነት ላፕቶፕ ነው መግዛት የምፈልገው? ዛሬ የምናወራው እንግዲህ ስላገለገለ ላፕቶፕ ስለሆነ ፊልዶን ከለዩ የሚገዙበትን ምክንያት ካወቁ በኋላ ምን አይነት ላፕቶፕ ነው ለኔ የሚሆነው የሚለውን በሙያው እኛ እናማክሮታለን። ስለዚህ ምንድነው ያገለገለ ላፕቶፕ ለመግዛት ገበያ ሲወጡ የመጀመሪያው ስቴፕ ይሄ ላፕቶፕ አይደለም። ያገለገለ ላፕቶፕ ለመግዛት ገበያ ሲወጡ የመጀመሪያው ስቴፕ ከማን ነው ያገለገለውን ላፕቶፕ የምገዛው ነው። ለምን? ላፕቶፖች ኢዚሊ ትራንስፖርተብል ስለሆኑ የመሰረቅ የመወረስ እና የሌላ ሰው እጅ ላይ የመግባት አቅማቸው ከፍተኛ ነው። ስለዚህ ላፕቶፕ ለመግዛት ከመሄዱ በፊት ከማን ነው የምገዛው? የምገዛው ድርጅት ሪላያብል ነው ወይ? የምገዛው ድርጅት ዋስትና ሊሰጠኝ ይችላል ወይ የሚለውን ጥያቄ መመለስ አለበት። አለበለዚያ የተሰረቀ ላፕቶፕ ወይ የጠፋ ባለቤቱ የማይሸጠውን ላፕቶፕ ገዝተው ችግር ውስጥ እንዳይገቡ ከማን ነው የምገዛው? ይሄን ደግሞ መልስ ለመስጠት ምንድነው የሚጠቅሙት? መረጃ ማግኘት። የሚሸጥልኝ ድርጅት ህጋዊ ነው ወይ? ህጋዊ ደረሰኝ ይሰጠኛል ወይ? ዋራንቲ ይሰጠኛል ወይ? ዋስትና ይሰጠኛል ወይ የሚለውን ጥያቄ መመለስ አለበት። ይሄንን ከመለሱ በኋላ ወደ እነዛ ድርጅቶች ከሄዱና ላፕቶፖቹን ማማረጥ ከጀመሩ በኋላ ላፕቶፑን በአካል ካገኙት በኋላ ላፕቶፑን ኢንስፔክት ማድረግ፣ ፊዚካል ኢንስፔክሽን ማለት ነው። ይሄንን የተፈታ ብሎናል ወይ? ሂንጁ ድምጽ ሳይሰጥ ማጠፊያው ማለት ነው። ምንም ድምጽ ሳይኖረው ይከፈታል ይዘጋል ወይ? የሚያዩዋቸው ኪቦርዶች በሙሉ ይሰራሉ ወይ የሚለውን ጥያቄ ጠይቀው አጥጋቢ መልስ ሞክረው ካገኙ በኋላ የሚቀጥለው ስቴፕ ምንድነው? እነዚህ ዩኤስቢዎች፣ ኦክሲለሪዎች እነዚህ በሙሉ ይሰራሉ ወይ የሚለውን ቼክ ማድረግ ነው። ይሄንን ቼክ ካደረጉ በኋላ ስክሪኑ ላይ የተሰነጠቀ ወይም ደግሞ ዶት ያለበት ከሆነ ባይገዙት ይመረጣል። ምክንያቱም ስክሪን ሊኩዊድ ዲጂታል ዲስፕሌይ ነው። ሊኩዊድ ስለሆነ ዳሜጁ እየሰፋ ስለሚመጣ እነዚህን ነገሮች ጥንቃቄ ማድረግ አለበት። ሌላው ምን አይነት ላፕቶፕ ነው የምገዛው? 3 አይነት ያገለገሉ ላፕቶፖች አሉ። ያገለገለ ላፕቶፕ በሙሉ አንድ አይነት አይደለም። ዩዝድ የሚባል ቀጥታ ዳይሬክትሊ ይጠቀምበት ከነበረው ሰውዬ ወደ እርሶ የሚመጣ አለ። ሌላኛው ደግሞ ሪፈብሊሽድ የሚባል ነው። ዩዝድ ምንም ማሻሻያ ሳይደረግለት እንዳለ የሚሸጥ ነው። ባለበት ስታተስ የሚሸጥ ነው። ስለዚህ ማንኛውም አይነት ችግር ቢኖርበት እርሶ የችግሩ ተካፋይ ይሆናሉ ማለት ነው። ሌላኛው ከዩዝድ ከፍ ያለው ደግሞ ሪፈብሪሽድ የሚባል ነው። ሪፈብሪሽድ ላፕቶፖች ማለት ልክ እንደኛ ኤክስፒሪየንስድ የሆኑ የላፕቶፕ ሪፔር ሾፖችን ገብቶ ተስተካክሎ ያለበት ዲፌክት በሙሉ ታርሞ የሚወጣ ላፕቶፕ ሪፈብሪሽድ ይባላል። ኦቶራይዝድ የሆኑ ሪፈብሪሸሮች አሉ። ከዛ ሲገዙ ሪፈብሪሽድ ላፕቶፕ የተስተካከለ ዲፌክት ዜሮ የሆነ ላፕቶፕ ይገዛሉ ማለት ነው። ኖታ ቴክኖሎጂስ ከ17 ዓመት በላይ ሪፈብሪሽድ ላፕቶፖች ዲፌክት የሌለባቸው ዜሮ ኢረር የሆኑ ላፕቶፖችን እየሸጥን እንዳለ ገበያ ላይ የሚታወቅ ነው። በዚህም በጣም ብዙ ደንበኞች አፍርተናል። ብዙ ኮሌጅ ተማሪዎችን አስመርቀናል። ብዙ ተማሪዎችንና ሰራተኞችን ለቁም ነገር አብቅተናል። ስለዚህ ሶስተኛውና የመጨረሻው ቤስት የሚባለው ኦፕን ቦክስ ላፕቶፕ ነው። ኦፕን ቦክስ ላፕቶፕ ማለት በመሰረታዊ ደረጃ ዩዝድ አይደለም፣ ግን ስቶክ ላይ ሳይሸጥ፣ ይሄ እንግዲህ ኢትዮጵያ ውስጥና አፍሪካ ያሉ ሀገሮች ሳይሆን አውሮፓና አሜሪካን ሀገር ስቶክ ላይ ሳይሸጥ ለረጅም ጊዜ የቆዩ ላፕቶፖች አሁን ባለንበት ኖቬምበር እና ዲሴምበር ላይ ስቶክ ክሊራንስ በሚባል ምክንያት የሚሸጡ ኦፕን ቦክስ የሚባሉ ላፕቶፖች አሉ። እነዚህ ላፕቶፖች በጣም ብዙዎቹ ምንም አይነት ዲፌክት የለባቸው።
ከአዲስ የሚለያቸው ዋጋቸው ብቻ መቀነሱ ነው። ስለዚህ እንደዚህ አይነት የላፕቶፕ ካታጎሪዎች አሉ። ዩዝድ መግዛት ሲፈልጉ እነዚህን መሰረታዊ ነገሮች ማወቅ አለበት። እነዚህን ነገሮች ካወቁ በኋላ በሚቀጥለው ቪዲዮ የምሰራላችሁ እኔ ላፕቶፑን የምፈልገው ለምን አይነት ሙያ ነው። ምክንያቱም በእያንዳንዱ ሙያና ዲሲፕሊን የተለያየ አይነት የላፕቶፕ ካፓሲቲ፣ የላፕቶፕ ካታጎሪ እና የላፕቶፕ አርኪቴክቸራል ዲዛይን አለ። እነሱን ነገሮች በሚቀጥለው እንነጋገራለን። ኮፒ፣ ላይክ፣ ኮሜንት፣ ሼር ማድረጉን አይርሱ። መልካም ቀን ይሁንልዎት። አብይ ነኝ ከኖታ ቴክኖሎጂስ። ይመቻችሁ።